أبايا عمي لي تنفتي سهيداي ربا تنفتي إنك السيمودا تنفتي ما بينا ينبلي تنفتي أبايا عمي لي تنفتي تناي سيحولي በዚህ ጭንቅ ጊዜ ኢትዮጵያን አንጥልም ብለው እጅግ ጥቂት ሀገራት ለማመን በሚያስቸግር ሁኔታ እንደ አንድ የኢትዮጵያ ክልል ሆነው በመከራ በችግር በጫና ከኛ ጋር መቆማቸው ብቻ ሳይሆን ያላቸውን ያካፈሉ ጓዳችንን ያበሱ የባቋችንን መጉደል አይተው የሞሉ ጥቂትም ቢሆኑ አስደማሚ ወዳጆች እንዳሉን ያየንበት ጊዜ ስለሆነ ለነሱ ኢትዮጵያ ታሪክ የምትሰራ ታሪክ የማትረሳ ሀገር ስለሆነች ብድራታችሁን የምትከፍል መሆኑንና ታላቅ ምስጋና ያላትን እንዳላት ትገጽላችሁ ወዳለሁ። ሰላም ተከታተልቲ ሶል ሚዲያ ብዘዘለኹም ሰላምኩም ይብዛሕ ክንድቅስ ክንትስ ኤርትራውነት ኩር መንነት አይድረስ እቶም ሳብስክራይብ ዘገርኩም ሳብስክራይብ ትገብሩ ከምኡ ብላይክ ጅምሩ እንዳተላበኹ ንሎሚ ኣዝዩ ኣገዳሲ እዋን ኣብ ዛዕባ መደብ ሒዝና መፅና ኣለና ሓሳብ መጨረሻ ክትከታተሉ እንዳዓደምኩ በዛ ክብርቲ ዕለት 24 ጉንበት መዓልቲ ናጽነት ክቡር ሃገር ኤርትራ ኣቶ ኢሳያስ አፈወርቂ ፕሬዝዳንት ዘመሓላለፎ መልእኽቲ ብዛዕባኡ ዝምልከት ማለት እዩ ዝተፈላለዩ ማዕከና ዜና ትንታነ ይኽገብሩ ይረኣዩ ብሕልፍቶም ኣብ ጽሕፈታት ከምኡውን ሰበስልጣናት ናይ ኢትዮጵያ በቲ ክቡር ፕሬዝዳንት ሃገር ኤርትራ ኣቶ ኢሳያስ አፈወርቂ ዝተዛረቦ ዘረባ ገሊኦም ክወሓጠሎም ገሊኦም ከዓ ክዕውዶም ገሊኦም ከዓ ክጽለሉ ገሊኦም ከዓ ንኤርትራ ክንድምስሳይና ንኤርትራ ክንቋጻጸራይና ክቡር ፕሬዝዳንት ሃገር ኤርትራ ከዓ ኢዱ ክህብ ናብ ኢትዮጵያ ዝብል ናብ ሓውሲ ጽላለ ዘድሃበ ዘረባታት ይኸይዳሎሞ ብርሃኑ ጁላውን መልእኽቲ ቅድሚ ሕጂ ዘመሓላለፎ ኣሎ ብዛዕባ ናይ ኤርትራ ኣመልኪቱ ንዕኡ ክህልወና እዩ ክቡራት ተኸታተልቲ ሶል ሚድያ ኩላትኩም ሕቡናት ሃገራውያን ኤርትራውያን ኣብ ዘለኹም ሰላምኩም ይብዛሕ ብላይክ ጅምሩ ቶም ሳብስክራይብ ዘይገርኩም ከዓ ሳብስክራይብ ብምግባር ኣተቀዳሚት ኮመንቲ ኣብኣ ክገርፈልኩም ኣባላት ሶል ሚድያ ንምዃን ከዓ በዚ ኣጋጣሚ ጻውዒተ የቕርበልኩም መጀመርታ ግን ኣዝዩ ኣገዳሲ ብዛዕባ እዛ ክብርቲ ዕለት 24 ጉንበት መዓልቲ ናጽነት መንግስቲ ኣሜሪካ ናይ ዮሃና መልእኽቲ ናብ ኤርትራ ንህዝብን ከም ዝሰደደ ከምኡውን ኣብ ዝተፈላለየ ናይ ስቴት ናይ ኣሜሪካ ከዓ እዛ ክብርቲ ዕለት መዓልቲ ናጽነት መዓልቲ ኤርትራውያን ወይ ከዓ እዛ ክብርቲ ዕለት መዓልቲ ኤርትራ ተባሂላ ኣብ ዋሽንግተን ዲሲ ከምኡ ከዓ ኣብ ሲያትል ከም ዝጸደቐ በዚ ኣጋጣሚ ኤምባሲ ኤርትራ ኣብ ኣሜሪካ ብጣዕሚ ክምስገን ግብኦ ከምኡ ከዓ ለይትን መዓልትን ሕቡናት ሃገራውያን ኣብ ኣሜሪካ ተቐመጡ ነዚ ስራሕ ዕውት ንምግባር ዝገበርኩሞ ኣስተዋፅኦ ብጣዕሚ ገዚፍ እሞ ጽቡቕ ስራሕ እሞ በምሓርኛ ስለ ዝኾነት ከዓ ኣዝያ ኣገዳሲት እያ እቶም ኢትዮጵያውያን ጽቡቕ ገይሮም ክሰምዕዎ ገሊኦም አንድነት ገሊኦም ኤርትራ ክትፈርስ ኣለዋ ኤርትራ ኣትሕት ቁፅፅር ኢትዮጵያ ክትኣትዋ ኣለዋ እንዳበሉ ለይትን መዓልትን ክዛረቡ ዝውዕሉ እዚ ብቋንቋ ኣዲኦም ጽቡቕ ዓብዪ መርድእ ስለ ዝኾነ ሄኖክ ዝሓበሻ ዘመሓላለፎ መልእኽቲ ኣሎ ናብ ኩሉ ንኽባፅሕ ከዓ ኣብ ገጻት ትዊተር ድዩ ፌስቡክ ድዩ ኣብ ቲክቶክ ድዩ ማሕበራዊ ሚድያ ሸር ክትብሎ በዚ ኣጋጣሚ ከዓ ኩላትኩም ኤርትራውያን ይዕድመኩም ናብቲ መልእኽቲ በዋሽንግተን ዲሲ የኤርትራ ቀን ሜይ 24 በዋሽንግተን ዲሲ የኤርትራ ቀን ተብሎ እንዲሰየም ተወስኗል። ሌሎችም ከተሞች እንደዚሁ ሜይ 24ን በተለያዩ አሜሪካ ከተሞች የኤርትራ ቀን ተብሎ እንዲሰየም ውሳኔዎች ተላልፈዋል። ዝርዝሩን በአጭሩ ነግራችኋለሁ። በዋሽንግተን ዲሲ ሜይ 24 የኤርትራ ቀን ተብሎ ተሰይሟል። የከተማዋ ከንቲባ ሙሬል ቦውሰር ይህን አስመልክተው የፈረሙበትን ውሳኔ በዛው ለሚገኘው የኤርትራ ኤምባሲ አስረክበዋል። ሜይ 24 በዲሲ የኤርትራ ቀን ተብሎ መሰየሙን የሚገልጸውን የከንቲባዋን ውሳኔ የአሜሪካ የአፍሪካ ጉዳዮች ጽሕፈት ቤት ኃላፊው አሊ ካባ ለኤምባሲው ሰጥተዋል። በዚህ ወቅት በአሜሪካ የሚገኘው የኤርትራ ኤምባሲ ጉዳይ አስፈጻሚ ብርሃኔ ሰለሞን ባደረጉት ንግግር ከንቲባዋ በከተማችን ውስጥ ለሚገኘው ጠንካራ ማህበረሰብ እውቅና በመስጠታቸው ምስጋናቸውን አቅርበዋል። በንግግራቸው ኤርትራ ነፃነቷን ካገኘች በኋላ የፕሬዝዳንት ኢሳያስ አፈወርቂ መሪነት የተገኙትን ውጤቶች የዘረዘሩት ጉዳይ አስፈጻሚው በኢኮኖሚ፣ በትምህርት፣ በጤናና በመሰረተ ልማት መሻሻሎችን አሳይተናል ሲሉ ጠቅሰዋል።
እንዲሁም ግብርናና አሳ ሀብት ዘርፉ ባደረገው አስተዋጽኦ አገሪቱ በዓመት ወደ 7% እድገት እያስመዘገበች መሆኑን ተናግረዋል። አገራቸው ከጣሊያን፣ ቻይና፣ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ህንድና ደቡብ ኮሪያ ጋር የኢኮኖሚ ትብብር እያደረገች መሆኗን አስታውቀው ከአሜሪካ ጋርም መልካም ግንኙነት እንዲኖራት የምትፈልግ መሆኑን አስታውቀዋል። በዚህ ስነ ስርዓት ላይ የተገኙት የአሜሪካ የውጭ ጉዳይ መስሪያ ቤት ተወካይ ፕሬዚዳንት ትራምፕ እና ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኤርትራን 34ኛ ዓመት ምክንያት በማድረግ የደስታ መልእክት ማስተላለፋቸውን በንባብ አሰምተዋል። ይህ በእንዲህ እንዳለ በሌሎች የአሜሪካ ከተሞችም ሜይ 24 የኤርትራ ቀን ተብሎ መሰየሙን ለመረዳት ችለዋል። ከነዚህ ከተሞች መካከል ሲያትል አንዱ ነው። ይህንን ስያሜ በተመለከተ የሲያትል ከተማ ከንቲባ ጽሕፈት ቤት ተወካይ ውሳኔውን በንባብ አሰምተዋል። በተያያዘ ዜና የኤርትራ 34ኛ ዓመት በዓል በተለያዩ የዓለማችን ክፍሎች በሚገኙ ኤርትራውያን ዘንድ ተከብረዋል። ከነዚህ መካከልም በኤድመንተን ካናዳ፣ ኦክላንድ ካሊፎርኒያ፣ ስዊዘርላንድ፣ ጋና፣ ኡጋንዳ፣ አንጎላ፣ ጣሊያን፣ በኤሪያ አይቨሪ ኮስት፣ ጊኒ እና ኡጋንዳ የተደረጉ ዝግጅቶች ይጠቀሳሉ። ቴንክ ዩ ሄኖክ ዝሓበሻ ብሕፅር ዝበለ መዓልቲ ኤርትራውያን ተባሂሉ 24 ጉንበት ኣብ ዋሽንግተን ኣብ ሲያትል ከምዚ ክሰምዕዎ ፀናዕኹም ብጣዕሚ ኣዝዩ ኣገዳሲ ዛዕባ ስለ ዝኾነ ናብ ኩሉ ንክባፃሕ እዚኣ ብጣዕሚ ነቶም ፀላእቲ ኤርትራ ኣዝያ ትዕቡዶም ኣዝያ ከዓ ሓኮፍ ተብሎም ጉዳይ ስለ ዝኾነት ናብ ኩሉ ንክባፃሕ ሸርክ ትብሎ በዚ ኣጋጣሚ ኢላበኩም ኣዝዩ ዝሕጎስ ዜና እዩ። ውድብ ዓሲምባ ሓደ ካብቶም ውድባት ናይ ትግራይ ዘሎ ብቀረባ ከዓ ብዛዕባ እቲ ኣብ መንጎ ኤርትራን ኣብ መንጎ ትግራይን ዘሎ ብቀረባ ዝከታተል ካብ ውሽጢ ትግራይ ዝተመሓላለፈ መልእክቲ ኣሎ። ስታሊን ገብረስላሴ ኣብ ዝሓለፈ ሰራዊት ኤርትራ ካብ መሬት ትግራይ ጠቕሊሉ ከም ዝወፀ ብዓይኑ ዝረኣዮ ምስክርነት ሂቡ ነይሩ። ናቱ መቐፀልታ ከዓ ሕጂ ውድብ ዓሲምባ ዘውፅኦ ሓበሬታ ኣሎ። ብጣዕሚ ንሕና ከም ኤርትራውያን ኣዝዩ ዝሕጉስ ዜና እዩ። ህዝቢ ትግራይ ከዓ እንቋዕ ሓጎሰካ እቶም ኣብ ዶባት ዘለው ህዝቢ ልዕሊ ዝኾነ ነገር ካብ ኩናት ወሮ ኩናት ወፂኦም ነንሕዶም ክራኸቡ ብሰላም ብፍቕሪ ብስኒት ካብዚ ዝዓቢ ፀጋ የለን እሞ እዚ ከዓ ንኩላትና እቶም ደለይቲ ሰላም ተጋሩ ኤርትራውያን ጥራሕ ዘይኮነስ ሰላም መቸም እግዚአብሔር ዝፈትዎ ስራሕ ስለ ዝኾነ ልዕሊ ዝኾነ ነገር እንቋዕ ሓጎሰኩም እቶም ኣብ ዶባት ዘለኹም ይሕዋት ብክልቲኡ ብጣዕሚ ኣዝዩ ደስ ደብል ውሳኔ እዩ። እዚ ውሳኔ ከዓ ክቅፅል ክኽእል ኣለዎ። ከምቲ ብወገን ጅቡቲ ኢትዮጵያውያን ዓፋር ይራኸቡ ምን ጅቡቲ ምስ ብወገን ናይ ኤርትራ እውን ከምኡ ክኸውን ክኽእል ኣሎ። ብወገን ዓፋር ይኹን ልክዕ ከምቲ ናይ ሱዳን ዘሎ ልክዕ ከምቲ ናይ በዓል ኢትዮጵያ ብኬንያ ብሶማል ብደቡብ ሱዳን ከም ድልያቶም ይራኸቡ እዮም። ስለምንታይ ግን ንህዝቢ ትግራይ ሕነቕ ኣቢልካ ካብዚ ኣሊኻ ዓውደ ኩናት ንምግባር ዝግበር ዘሎ ሽጣራ ፖለቲካ ኩሉ ህዝቢ ትግራይ ነቂሒሉ እዩ። ፅቡቕ ስራሕ ቀፅልዎ ጥራሕ ኢና ንብለኩም። ንሕና ከዓ ንሰላም ዋጋ ክንከፍል ኢና፣ ንሰላም ከዓ ክንሰርሓሉ ኢና። ናይ ሰላም ጀጋኑ ክንበሃል ዳ እምበር ናይ ኩናት ጀጋኑ ክንበሃል እውን ብድሕሪ ሕጂ እቲ ዞባ ናብ ምዕባለን ናብ ሰላምን ናብ ፍቕርን ናብ ስኒትን ክኸደሉ ዝኽእል መገድታት ክንሓስብ ክንክእል ኣለና። ኣደ ትግራይ ዝወለደቶም ናብ ሓዊ ናብ ኩናት ኣደዳ ሞትን ኣደዳ መቕዘፍትን ከምኡ ከዓ ኣደ ኤርትራዊ ዝወለደቶም ኣደዳ ሞትን መቕዘፍትን ከምኡውን ከም ኤርትራውያን 20 ሚልዮን 30 ሚልዮን ክንከውን ዝግባአና በንፃሩ ከዓ ተጋሩ እውን 20 ሚልዮን 30 ሚልዮን 40 ሚልዮን ክትኮኑ ዝግባአኩም ኣብዚ ሕጂ እዋን እንታይ ኮይንኩም ኣለኹም እንድሕር ዳ ኢልና ልክዕ ከምቲ ከማና ማለት እዩ እዚ ጉዳይ እውን ጠጠው ኢልኩም ክትሓስብሉ ንዕድም ማለት እዩ። ህዝቢ ትግራይ ዓውደ ኩናት ናይቶም ኣብ ካልእ ክፋላት ክልል ትግራይ መፂኦም ኣደዳ ሕማም ኤድስ ዘይተደልየ ነገራት ማዓስከራት ናይ ኢትዮጵያ ኮይና መንጠሪ ባይታ እንዳተገብረ ህዝቢ ትግራይ ኣደዳ ሞትን መቕዘፍትን ኮይኑ ፀኒሑ እሞ ሕጂ ግን ናብ ፅቡቅ ኩነታት ትኸዱ ኣለኹም። ንሕና እውን ቀዳምነት ሕርያና ሰላም ስለ ዝኾነ ኣብ ታሪክና እውን ኩናት መሪፅና ኣይንፈልጥን። እዚ ተወሲዱ ዘሎ ስጉምቲ ከዓ ንሕና ከም ኤርትራውያን ንድግፎ ጥራሕ ዘይኮነስ መንግስትና ዝበለና ኩሉ ግዜ መንግስቲ ኤርትራ ከዓ ተጋጊ ይፈልጥኒ ኣብ ፖለቲካ ተጋሩ ከዓ እዞም ሰበስልጣናት ኤርትራ ከለው ብሂወቶም ክትብለፁሎም ይግባእ ማለት እዩ። እዞም ሰበስልጣናት ኤርትራ ብሂወቶም ከለው ማለት እዩ ኣትሊስት ማለት እዩ እቲ ፖለቲካ ከምኡውን ቅርበት ኣብ ኢትዮጵያ ስለ ዝተምሃሩ ከምኡውን ይዕሩኽቲ መሓዛ ገለ ስለ ዘለዎም ገለ
ንዝኾነ ነገራት ክረድኡኹም ይኽእሉ እዮም እዚ ኣብ ኤርትራ ዘሎ ወለዶ ግን ነዚ ነገራት እዚ ብሕጂ ክትዕርይዎ ተዘይክኢልኩም ኣብ መጻኢ ከይከብደኩም ሕጂ ኣታ ዓለትን ሰዓትን የክብለኩም ዝኽእል ማለት እዩ እስከ ውድብ ዓሲምባ ዘውፅኦ ሓበሬታ ናብኡ ከብለኩም ገስ ከለና ሽዑ ተኸፊቱ ዝተባሃለ ነገራት ኣብኡ ኣስተያየት ሃቢልካ እንትዝክር ተኾይንካ ብምሉእ እንተዝተኸፈተ ኣረጋጊፀ ብናተይ መሓውር ዘይተኸፈተት ግን እታ ዛላንበሳ መስመር ዛላንበሳ ኢሮብ ዘላ ብሰበያ ጌርካ እውን ዋላ ብዛላንበሳ ኢሮብ ጌርካ ንደውሃን ትወስድ መንገዲ እሳ ብርግፀኝነት ከም ዘይተኸፈተት ኣረጋጊፀ ኣለኹ ተኻልእ ኬላታት ግን ተኸፊቱ ይለካ ነይረ ዝክር ተኾይንካ ኣብ ዝሓለፈት ናይ ስታሊን እንትን ክንህብ ከለና ማለት እዩ እሳ ሕጂ ብዕሊ ተኸፊት ኣላ ማለት እዩ ሽዑኡ ምዝርራባት ይካየደላ ኣሎ ኢልና ነርና እዚ ብዚ እንታይ ኢና ክንወስዶ ኣነ ከም ግለይ ዓሲምባ ምስ መን መንግስቲ ተዛሪቡ ከምኡ እንትን ገይሩ ዋላ ብሕጊ ባይለው ዘኽይድ ኣይኮነን ንዓይ ሓደ ፓርቲ ምስ ሓደ ተነቢሉ ገለ ኣይኮነን ግን ኣብዚ ዶሪ መፂኡ ዝዛረብ ተኮይኑ ካብ ዶሪ ሰሚዕና ምስኡ መልሲ ክንብል ንኽእል ኢና ሓደ እዚ ግን ካብቲ ተተሓሒዙ ዝነበረ ከይዲ ጠቕላላ ኬላታት ምኽፋት ናይቲ ፅምዶ ሕጂ ምንታይ ኣነ ዝኸይድ ዘለኹ መሲልካ ባይለው ሕጊ ከም ዘበልና ሰባት ሕዚ ውድብ ዓሲምባ ኣብ ትግራይ ካብ ዝርከቡ ፓርቲታት ሓደ እዩ መንግስትነት ዝሓዘ ኣይኮነን ተቃዋሚ ፓርቲ እዩ ኔጎሲዬሽን ክገብር ይኽእል እዩ ዶሪ ኣብቲ ከባቢ ብጣዕሚ ዝተፈለጠ ብጣዕሚ ኣብ ክልቲኡ ህዝቢ ሰላም ብደንቢ ዝሰርዕ ብደንቢ ሶሻል ካፒታል ዘለዎ ሓውና እዩ ዶሪ እዚ ከም ዘሎ ኮይኑ ብግሉ ዝገበሮም ክኸውን ይኽእል ዘለው ክህሉ ይኽእሉ እዩ ምናምን እዚ መፂኡ ብዘብሮ ሃርሆ እዩ ባይለው ብሕጊ ግን እዚ ኣካል ናይቲ ዝግበር ዘሎ ዓበይታት ክልቲኦም ኦኬ እዚ ትሪእዎ ዘለኹም ዶሪ ኣስኮዶም ይበሃል ማለት እዩ ናይታ ውድብ ዓሲምባ ሓላፊ ኮይኑ ማለት እዩ እንታይ ዝብል ዘሎ ሰበር ዜና ንልዕሊ 4 ዓመት ተዓፅዩ ዝነበረ መገዲ ዛላንበሳ ኢሮብ ውድብ ዓሲምባ ዲሞክራሲያዊ ፓርቲ ምስ መንግስቲ ኤርትራ ምስ ካልኦት ዝምልከቶም ናይ ሰራዊት ኣመራርሓ ብዝገበሮ ዲፕሎማሲያዊ ርክብ ሎሚ ተኸፊት ኣሎ እንኳዕ ደስ በለና ደስ በለኩም ብምባል እዩ ከምዚ ሓበሬታ ዘርጊሑ ዘሎ ብጣዕሚ ፅቡቅ እዩ መስመር ዛላንበሳ ኢሮብ ከም ዝተኸፍተ ፓርቲታት ገይሮሞ ዝፀንሑ ቀዲሙ ዝተኸፈተ በዓል መረባ ኣከባቢ እውን ስለ ዘሎ ማለት እዩና እዚ እውን ናይቲ ብዛላንበሳ ወገን ዝነበረ ኬላታት ተኸፈተ ኣካል ናቱ እዩ ልክዕ እንትና መን እዩ ስታሊን ከልዕሎ ከሎ ከም ጥያቄ ይልዕልልካ ነይረ ብምሉኦም ተኸፊቶም እዮም ኣረጋጊፀ ዘይተኸፈተትን ኤንድ ወሳኒትን ዝኾነት እዚኣ ኢለ ሕጂ ተኣንደምታ ናብዚ ኣድሓር ዶሪ ምስ መፀንትን ስለ ዝገብሮ ዋና እንትናቱ ንዓይዚ ሰበር ሓጎስ ይበሃል ናት ኦንሊ ሰበር ዜና ሰበር ሓጎስ እዩ ሎማዓንቲ ተገይረልና ምክንያቱ ዛላንበሳ ኢሮብ ንኣስታርት 4 ዓመት እዩ ተዓፅዩ ንደውሃን መንገዲ እዩ ናይ ኢሮብ ዋና ከተማ ደውሃን ዋና መንገዳ እዩ ንደውሃን ስለዝእቱ ጥራሕ ግን ኣይኮነን ብዙሓት ወረዳታት ኢሮብ መንገዲ ጌርካ ኢኻ ተረኽበን ምስ ትግራይ ክሳብ ኤርትራ ዘለዎ ኣከባቢ ስለዚ እዚ ብጣዕሚ ተዓፅዩ ፀኒሑ ሕብረተሰብ ንእሸይ ኣብ ሽግር ስለ ዝነበረ ሙሉእ ንሙሉእ ዳርጋ ክበሃል ሕዚ ሙሉእ ዳርጋ ዝበሃል መንገዲ ድሒኑሎ እቲ ከባቢ ሓደ ወረዳታት ክህሉ ይኽእል እሱ ምርዳእ ጌርካ እንትዝግበር እዩ ተዋና ግን ካብ እዚ እዚኣ ዛላንበሳ ኢሮብ ጌርካ ቀጥታ ትወስዶ ብሰበያ እውን ብሰበያ እንድሕር ደሊኻ እውን ሰበያ ጌርካ ብዛላንበሳ ጌርካ ኢሮብ ዝወስድ ስለ ዝኾነ ብዙሓት ወረዳታት እየን ኣብኡ ተዓፅየን ዝነበራ ተኸፊተን ዘለዋ ስለዚ መጠነ ሰፊሕ ናይ ህዝብና እንትን ተቐሪፉሎ ብመንገዲ ብዕዳጋ ኩሉ ነገር ማለት እዩ ስለዚ እዚ ኣካል ናይቲ ዝቐነየ መንግስቲ ኤርትራ ክወስዶ ዝቐነየ ምኽፋታት ናቱ ኣካል ገይረ ዝወስዶ ሓላፍነት ኣነ ኢሉ እውቅና ክወስድ ዝብል ሰብ ተልዩ ባይለው ብሕጊ ክረዳእና ይኽእል ችግር የብሉን ዋና ምኽፋቱ ስለ ዝኾነ ማለት እዩ ኣቶ ዶሪ ግን ኣብቲ ከባቢ ተፅዕኖ ዝፈጠረ ሰብ ወዲ ኢሮብ ተወላዲኦም ንክልቲኡ ህዝቢ ንነዊሕ ግዜ ምሳና ዝሰርሑ ሰብኣዮም መፅኦም ክሳብ ዘብርሁ ናቶም እንትን ካብ ኣፎም ፍሮም ሆርስ ማውዝ
ክሳብ ንሰምዕ እዚኣ ብይድእ ብንትን ክፅርሑ ኢና ዋና ግን ተኣምደምትኡ እንታይ እንተኢልና ግን እዚ ኣንፈ እዚ ብኽፋ እዚ ናይዚ ዛላምበሳ ኢሮብ ምኽፋቱ ሲምፕሊ በቃ ብዙሕ ነገርቲ መብዛሕትኦም ነዚ ፅምዶ ይኹን ናይ ክልቲኡ ህዝቢ ምርኻብ ይኹን ናይ ገሊኡ ገለ ዘይደልዩ ሰባት ከም መነሻ ዝወስድዎ ዝነበሩ እዮም እዚ ዘይገበሩ እኳስ መንግስቲ ኤርትራ እንትተልዎ ድሌት ተልዎስ እዚአን እኳ ይገበረንን ምናምን ኢሎም ኩሉ ግዜ ከም ናይ መውቀሲ ቦታታት ዝወስድዎ ነበሩ ናይ ጣቶም ዝቕስሩለን ዝነበሩ ኣካባቢ ስለ ዝኾና ካፍተን ብኣምሆይ ተኸፈታ ብምልአን ፋይናል ሰበር ሓጎስ ናይ ሎማዓንቲ ተዓፅያ ኣላ ኣብቲ ከባቢ ዘሎ ነገር ዘኽብለካ ከለኹና ኣሽ ወረዳታት እውን ህልዋ ግን ፐርፐዝሊ ሽዑ እንዳተወድእ ዝኸይድ እቲ ዓበይቲ ነገር ዝኸፊትሎ ሶ ንዓይ ሰበር ሓጎስ እዚ ኣብዚ ክሳብ ብዶር ዝመፅእ ንውስኸሉ ነገር ተሉ ይስኻውን ወስኸሉ እሞ ተመሊስና እንትን ያ ልዕሊ ዝኾነ ነገር እቲ ኣብ ዶብ ዘሎ ህዝብና ብወገን ህዝቢ ትግራይ ይኹን ብወገን ኤርትራ እንቋዕ ሓጎሰኩም እንቋዕ ከዓ ከምዚ ኢልኩም ፊት ንፊት ብሰላም ተራኸብኩም ብሰላም ክትራኸብ ካብዚ ዝዓቢ ፀጋ የለን ልዕሊ ዝኾነ ነገር ኩናት ወሮ ኩናት ክነወግድ ክንክእል ኣለና ብቅድሚት ክንሓስብ ክንክእል ኣለና እዚ ጉዳይ እዚ ጉዳይ ናይ ነፍሲ ወከፍ ኤርትራዊ ናይ ነፍሲ ወከፍ ትግራዋይ እቶም ኩናት ወሮ ኩናት ኣደዳ ደለልትን ኣደዳ ሰምሰርትን ንኤርትራውያን ኣብኡ ኮይኖም ድጨዊ ዝነበሩ ንኤርትራውያን እንዳኣሰሩ ንኤርትራውያን ገንዘብ ክፈሉ እንዳበሉ ኣብኡ ደሰራጢ ዝነበሮም ኣብዚ ሕጂ ቦታን ባይታን ስለ ዘይብሎም ተጋሩ ከዓ ምስ መንግስቲ ኤርትራ ኢድን ጓንትን ኮይንኩም ክሰርሑ በዚ ጋጣሚ ፃውዒትና ነቕርብ ማለት እዩ መንግስቲ ኤርትራ ልዕሊ ዝኾነ ነገር ደላይ ሰላም እዩ መንግስቲ ኤርትራ ሕሪኡ ኩናት ኮይኑ ይፈልጥን ሕሪኡ ሰላም እዩ እዚኣ ኢና ክንብለኩም ንደሊ እሞ እንኳ ሓጎሰኩም ኢና ክንብል ንደሊ እቶም ኣብ ዶብ ዘለኹም ህዝቢ ብሕልፊ ናይ ክልቲኡ ብምቕፃል ክቡር ፕሬዝደንት ሃገር ኤርትራ ብዛዕባ ኢትዮጵያ ኣመልኪቱ ዝተዛረቦ ዘረባ ኢትዮጵያ ረቀቕቲ ኣፅዋር ትገዝእ ከም ዘላ ኢትዮጵያ ብዙሕ ነገራት ምትኩታኻት ኣብ ልዕሊ ኤርትራ ትገብር ከም ዘላ መቸም ካብ ማንም ስውር ኣይኮነን ባሕሪ ይምልከተና ባሕሪ የኛ ናትና ብዙሕ ነገር ርኢና ኢና ዘይተጓሓፈ ጓሓፍ የለን ኣብ ልዕሊ ኤርትራ ማለት እዩ ክቡር ፕሬዝደንት ሃገር ኤርትራ ግን ነዛ ናይ ክልተ ደቂቕ ተዛሪብዋ ዝኸደ ብዙሓት ክትዓዱ ብዙሓት ሓፍኮ ክትብሉ ተራኢኹም ፅቡቕ እዩ ንሕና ከም ኤርትራውያን ብዙሕ ኣይገርመናን እዩ እንድሕር ዳ ኺልኩም ከማ ነተቃላጥፎ ቅልጥፍ ኢልኩም ከምቲ ፕሮፌሰር ሓሰን ኤርትራውያን እዚ ሓፂነ መፂን ብዙሕ ደሰንቡዶም ሕብረተሰብ ኣይኮኑን ሓፂነ መፂን ብዙሕ ዘሰንቡዶም ኣይኮኑን ከም ሕብረተሰብ ቅልጥፍ ኢልኩም ግበርዋ እሞ ንሕና ከዓ ቅልጥፍ ኣቢልና ቅብር ከነብለኩም ማለት እዩ ተኸኢልኩም ሰላም ግበሩ ተባሂልኩም ክትገብሩ ይከኣልኩምን ለይትን መዓልትን ልእላውነት ኤርትራ ብምጥሓስ ብመልሓስ ድዩ ብፅሑፍ ድዩ ብዝተፈላለየ ማሕበራዊ ሚድያ ኣብ ናይ ኢትዮጵያ ዝፍኖ ፈነወ ካብ ማንም ዝተኸወለ ኣይኮነን እንታይ ዝብል ኣሎ ጆን መንጋግ ማለት ሓደ ትግራዋይ ጀነራል ዝኣክል ማለት እዩ ሰራዊት ናይ ኢትዮጵያ መሪሑ ናብ ትግራይ ዝዘመተ ሓደ ባንዳ እዩ ብዛዕባ ፕሬዝደንት ኢሳያስ ኣፈወርቂ ኣልዒሉ ተዛሪቡ ብዛዕባ ኤርትራ ኣልዒሉ ተዛሪቡ ኣሎ እሞ ፊልድ ማርሻል ብርሃኑ ጁላ ከዓ ዝተዛረቦ ዘረባ ኣሎ ተሪር መልሲ ንዓኻ ክኾነካ ክእል እሞ ኣብ ጁባኻ ሒዝካ ንዓኣ ተበገስ ንኺድ ትግራይ ላይ ሰራዊታቸውን አዝምተው በሶስት ሳምንታት ጦርነት አሸነፍኩ ባሉበት ወቅት ከርሳቸው ጎን ሆነው የተዋጉት ብቸኛው የትግራይ ተወላጅ ወታደራዊ አዛዥ የሆኑትና በድል ቁርሱ የፓርላማው የወታደራዊ አዛዦች ሙገሳ ወቅትም ሀገር ወዳዱ በሚል ተጠርቶ የነበሩት ሌተናንት ጀነራል ዮሐንስ ገብረ መስቀል ትናንት ያደረጉት ንግግር ነው። ኢሳያስና ሻቢያ እንዳሆኑ ልንጠፋ ነው የሚል ስጋት አጋጥሟቸው አያውቅም ያሉት ጀነራሉ አስመራ ያለው ጭራቅ በቃ መባል አለበት ሲሉ አንስተው በኢትዮጵያም በትግራይ አማራና ኦሮሚያ እንዲሁም በአፋር እጁን አስገብተዋል ብለው ኢሳያስን ለማዳን የሚሰለፍ የትግራይ ህዝብም ካለን እንጫረሳለን ሲሉ ተደምጧል። መንግስት ጥሪ ባያቀርብልኝም ወደ ግንባር ሄዳለው ኢሳያስም ለአብይ እጅ የሚሰጥ ይመስለኛል ሲሉም ነው ያከሉት። ሻዕቢያ ጋር ጥምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እንሄዳለሁ። ኢሳያስን ለማዳን የትግራይ ህዝብ ወደዚህ መጠቀሚያ እንዲሆን ማድረግ ደግሞ የመጨረሻ ጥፋት ነው። የመጨረሻ ነው ማለት ዝም ብሎ ተራ ጦርነት ምናምን ስሙ
ስሙ ጦርነት ሊሆን ይችላል። ለትግራይ ህዝብ የመጨረሻ ነው። ስለዚህ አብረን ነው ምን ኦኬ ንዓይ ተፀዊዖም ንሙን ናብቲ ግንባር ክፈትት ትኽእሊ እዚ ጥምረት ወይ ከዓ እዚ ፅምዶ ዝበሃል ዘሎ ኣብ መንጎ ኤርትራን ኣብ መንጎ ትግራይን እዚ ፅምዶ እዚ ንትግራይ ተጥፋእኩም እዩ ከም ህዝቢ ከምኡ ከዓ ንኤርትራ እውን ከም ሃገር ከነጥፋእ ኢና ዝብል ዘሎ እዚ ጆን መንጋግ ማለት እዩ ካብቶም ቅድሚ ሕጂ መራሕቲ ናይ ህወሓት ካብቶም ኣዘቲ ጀነራላት ኮይኑ ብወገን ባሮንቱ መርሒ ሰራዊት ዝኣተወ እዩ ጆን መንጋግ ማለት እዩ ጆን መንጋግ ዘይፈልጦ ሰብ የለን ይጨረሰው ማለት ነው ማንም አይቀርም የናውቀን አብረን እንሄድ እላለሁ ኤርትራ ድምጥዋ ታጠፋለች ብያለሁ ሰው ይመን አይመን የራሱ ጉዳይ እሞኑ ድምጥ ማጣ ኸነጥፋይና ኤርትራ ባቃ ኸነጥፋይና ኸነሓዋውሳይና እቲ ህዝቢ ይኹን እቲ ሃገር ባቃ ኸነጥፋይና ስለዚ እዚ ፅምዶ ኣባጋጊስኩሞ ዘለኹም ትግራይን ኤርትራን ከምዚ ዓይነት ተቆጠቡ ኢሳያስ በራሻ አርጎ ይሁን በማንም ከደርግ ጋር ሊደራደር የመጨረሻ ህልውና ስትሆን እጁ ይሰጣል አሁን ነው የምልህ አሁንም ኢሳያስ ትግራይን አስበልቶ ኢሳያስ ባቃ በሩሲያ ወይ ከዓ በአሜሪካ መንጎኛ ገይሩ ክደራደር ወይ ከዓ ናይ ሩድኡ ንክብል ክእል ብድሕሪኡ ግን ኢዱ ጥራሕ ይኽብ ዝኽእል ፕሬዝዳንት ኢሳያስ አፈወርቂ ዝብሎ እዚ ጆን መዲድ ዮሐንስ መንጋግ የናውቀን አብረን እንሄድ እላለሁ ኤርትራ ድምጥዋ ታጠፋለች ብያለሁ ሰው ይመን አይመን የራሱ ጉዳይ ኢሳያስ በራሻ አርጎ ይሁን በማንም ከደርግ ጋር ሊደራደር የመጨረሻ ህልውና ስትሆን እጁ ይሰጣል አሁን ነው የምልህ አሁንም ኢሳያስ ትግራይን አስበልቶ ለዶክተር አብይ እጁ ሊሰጥ ይችላል እኒህ ጀነራል የህወሓት ሰዎችን ባቃ ፕሬዝዳንት ኢሳያስ አፈወርቂ ኢዱ ክባሎ ገለሱ ከሃለው ነው ይዝብሎ ሓይልታት ምክልኻል ኤርትራ ግን ጆን መንጋግ እንታይ መዃኑ ትፈልጦ ነው ትፈልጦ ያጽቡ ገርኩ ይሄ ቪዲዮ ደግሞ እስቲ በትግርኛ ለማታወሩ ትንሽ ልተርጉምላችሁ ትንሽ ያስቃል ደግሞ ያሳዝናል ለምንድን ነው የሚያሳዝነው በቃ እንደ አይጥ ተደብቀው ሻዕቢያ እየጨፈረ ሲሄድ ተጋሮች ናቸው አይ ቲንክ አዲግራት ወይንም አክሱም ሳይሆን አይቀርም ሻዕቢያዎች ከትግራይ ሲወጡ ነው የሚያሳየው እና ተደብቀው እነዚህ ቪዲዮን እየቀዱ ነው ያዩዋቸው ተመልከቷቸው የጨፈሩ ነው ደግሞ የሚሄዱት ወይ ሻዕቢያ ምን አይነት ሐሞት ነው ያላቸው አክያለ እየተገረመ እየተደነቀ በጀግንነታቸው ነው እንግዲህ ትግራዋይ ነው እንደዛ እዛው አገር ውስጥ ዲያስፖራ ትግራዋይ እኮ በቃ እንበር ተጋዳ ላይ ያለ ከመፎከርና በቃ ኢትዮጵያኖች ላይ አማሮች ላይ ከመደንፋት ሌላ ምን ነገር እኮ አያውቁም ሻዕቢያ ሲመጣ አልጋ ስር ነው የሚደበቁት ሻዕቢያ ከመጣ ደንብረው እግሬ አውጪኝ ከማለት ሌላ ያውቃሉ እንደ ሻዕቢያ ሲመጣ እኮ ይሄ አውሬዎች ናቸው እኮ ጦርነት ላይ እየተጋደልክ እየተጨፋጨፍ ያለ እነዚህ አውሬዎች አንበሳም አውሬ ነው እኮ ሻዕቢያ ግን ደስ የሚለኝ ነገር ጉልቤ ደስ የሚል ጉልቤ ነው በቃ ወያኔን እንደ ደደብ ተማሪ ሱሪያቸውን አስወልቀው ይጠፈጥፏቸዋል የሚያሳዝነው ነገር ከወያኔ የባሰ ሌላ ደደብ አለ ብልጽግና የሚባል ወያኔ ደግሞ እሱን ደግሞ እንደ ደደብ ተማሪ ደደብ ሱሪውን አስወልቃ ጠፈጥፈዋለች በጣም ያሳዝናል የሚያሳዝነው ያው ኢትዮጵያኖች ወያኔን እንደ ጀግና ይቆጥራሉ ተጋሩ ደግሞ ሻዕቢያን እንደ ጀግና ይቆጥራሉ ያ ነው የሚያሳዝነው ተመልከቱ እንግዲህ ታደሰ ወረደ እንደዚህ ነው በሌላ የሥራ ዘርፍ ነው የመጣው አሁን የሰራዊት አዛዥ ነው የተባለው በኢትዮጵያ ኤርትራ ጦርነት እኔ ቡሬ ነው የነበርኩት ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ 525ኛን ጨምሮ ማለት ነው ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው እኔ ያስኩት ደግሞ አንድ ክፍለ ጦርና አንድ ብርጌድ ነው እዛ 8 ክፍለ ጦር ነው ያለው ልባርክ አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አሳሰብ ይዞ ሊሆን ይችላል ያን ሰራዊት 3 ቀን አስቆይቻለሁ ነው ከዛ በኋላ በዛ በኩል ውጊያ አልተደረገምና እሱ በአዛዥነት መጣ በአዛዥነት ከዘራ እንዲያሽከረከረ መጣና
ጦርነት ጀመረ። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣው ባርገኔ አዛዥ አይደለም እና እኔ ለምን አዛዥ አልሆንኩም የሚል ኮምፕሌን ለማቅረብ አይደለም። ምክንያቱም በዛ በኩል ጦርነትም አያስፈልግም ለምንድን ነው የምንዋጋ ሊገባኝ አልቻለም። እሱ አዛዥ ሆኖ እንዲዋጋ መጥቷል። ተጨፋጨፍን። ከዛ በኋላ ሰላም ማስከበር ገባ። የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው። አንደኛ ይሄ ነው። ሁለተኛ ከዚህ በፊት አይጋ የሚባል ውጊያ ነበር። ለምሳሌ የዚህ ባድመ የተለቀቀበት ጊዜ የባድመ ውጊያ ባድመ ተለቀቀና ባድመ ሲለቀቅ ጻርቃን በአይጋ ወይም ደግሞ በዚህ በዛላምበሳ በኩል የ20ኛ ክፍለ ጦር አዛዥ አሁን የአርሚ 4 አዛዥ ተክላይ አሸብር የሚባል ወይም ወዳ አሸብር የሚባል ሰው ነው። እሱ ነው እየመራ የነበረው እና እሱ በሚመራበት ጊዜ ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከብት ነው የገባ ነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ከባድመ ከተያዘ በኋላ ጻርቃን እዛ ኃይል ስቦ በዚህ በኩልም እስከ ሁላችሁም ተከታተልች ሶል ሚዲያ ሻዕቢያ ምጻ ብሎ ጆን መንጋግ ምጻ መንጋካ ስበረ ጆን መንጋግ ኩናት ናይ ኤርትራ ናይ ኢትዮጵያ ሻዕቢያ ጽቡቅ ገይሩ መንጋካ ሲርካ ሕጂ ካ ጽቡቅ ጌርካ ክስበር ኢኻ ምጻ ጥራ ንኤርትራውያን ከነጥፋኩም ኢና ከነብለኩም ኢና መን ኢኹም ንስኻትኩም ታሪኩም እኮ ዝኮይ ታሪኩም እኮ ሃደምቲ ጃጀውቲ ባቃ ብኩናት ክንምካሕ አይንደልኝና ግን معرخ ندي كحدامات معرخ ندي طلامات صبو غيركم كا نتي ناي بريزنت سياسه فوركي اقواسا صبو غيركم ابلو وحطو نتا ኢትዮጵያ ስለዝቀበጻ ከም ኢትዮጵያ ክቡር ፕሬዝዳንት ሀገር ኤርትራ ዋጋ አይሃቦኩም ኢትዮጵያ ትባሃል ሀገር አይንፈልግኝና ኢትዮጵያ ትባሃል ሀገር አይንፈልግኝና ወደ 20 ታንክ ሹፌር ሁሉ ይዘን ሄደን የኤርትራ ህዝብ በጥሩ ሁኔታ ተቀበለ። ያለውን ሁሉ ይዞ በሬም ፍየልም ተሸክሞ ሴቱን እልልታ በእልልታ አንድ ታንክ ሹፌር አንገቱን ቀና አድርጎ ስማ ጀነራል አለ። አቤት እውነት ከዚህ ህዝብ ጋር ነው እንዴ ልታዋጉን የነበረው አለ። እርጎ ይዞ ወተት ይዞ ኤርትራዊ እልል እያለ ሲቀበለን ጠላት ያልነው ወዳጅ ያልነው ጠላት ሆነ። ተገላብጦሽ ግሪንቢት ያለው ደብረጽዮን እዚህ ላይ ነው የሚሰራ የተገላብጦሽ ሆነ። ኤርትራ ገብተን እዛ ከገባን ሁለት ነገር ነው የጠየቅነው፣ ጥይትና ነዳጅ ብቻ ነው የጠየቅነው። በኤርትራ መካከል ላለው ችግር ዋነኛው ችግሩ የኛ መንግስት ነው። በመጀመሪያ ደረጃ በጦርነቱ እንደተጀመረ ከቲፒኤልኤፍ ጋራ የኤርትራ መንግስት ከኢትዮጵያን ባይደግፍ ኖሮ ለራሳቸው ኢንትረስት አላቸው። የኢትዮጵያ መንግስት የደገፉበት ቲፒኤልኤፍ ማጥፋት ይፈልጉ ነበር። እሱ ምንም እንትን የሚል አይደለም። ሆኖም ግን የኤርትራ መንግስት ባይደግፍ ኖሮ ጦርነት ውስጥ ባይገባ ኖሮ ዛሬ አብይ የሚባል መሪ አይኖርንም ነበር። that's very clear። ከዛ በኋላ ሰራዊ ሻዕቢያ መንግስት ኤርትራ ነታ ኢትዮጵያ ማለት ንአብይ አሕመድ ተዘይድግፎ ከምኡ ናቱ ኩናት ተዘይሳተፍ ኣብዚ ሕጂ እዋን አብይ ዝበሃል ብህይወት አይምሳለውን አብይ ዝበሃል ኣብ ስልጣን አይምሳለውን ብልጽግና ዝበሃል ከም ፓርቲ ኣብ ኢትዮጵያ ይመርሕ አይምሳለውን እታ ኢትዮጵያውን ከም ኢትዮጵያ አይምሳለውን ይዝብለሎ። አብይ ያደረገው ነገር ምንድነው? ቲፒኤልኤፍን ካዳከመ እንትን ካለ በኋላ the first thing ያደረገው ምንድነው? አሜሪካኖቹ ጋር ሄዶ ይሄ ኤርትራን እናንተም እንደማይወዱት ግልጽ ነው። እኔ መሳሪያ ከሰጣችሁኝ
ከስልጣን እንዲወርድ አደርጋለሁኝ ብሎ ወደ አሜሪካኖቹ ጋር ሄደ። እንግዲህ የከሃዲነቱ ሪሊ ምን አይነት ሰው እንደሆነ የሚገልጽልህ ነው። አሜሪካኖቹም እኛ ለዛ ሪጅን ስታቢሊቲ ነው የምንፈልገው፣ ጦርነት አንፈልግም፣ እዛ ቦታ ላይ አርፈ ተቀመጥ ብለው ነው እንትን ያደረጉት። ከዛን ጊዜ ጀምሮ ለቲፒኤልኤፎችም መሳሪያቸውን ሁሉ እንዳያወርዱ የፈቀደላቸው ከኔ ጋር ሁኑና ኤርትራን እንምታ። ኦኬ እዚ ታሪኾም ጽቡቅ ገይሮም መታ ንኽሰምዕዎ ጽቡቅ ጌርና ከዓ ነቲ ነገራት እቲ ኩሉ ክፈልጦ ማለት ስለ ዘለዎ ጥራሕ እስከ ፊልድ ብርሃን ጁላ ብዛዕባ ኤርትራ እንታይ ጆን መንጋግ እንታይ ይብላ ኣሎ ንኤርትራ ክንጥሕራይና ንኤርትራ ክነጥፋይና ክቡር ፕረዚደንት ሃገር ኤርትራ ኢዱ ክህባሉ ገለ ኢሉ ዓጀብጀው ኢሉ ብርሃን ጁላ ብዛዕባ ኤርትራ እንታይ እዩ እስከ ንስማዕ እዮም። ኤርትራ ደካማ ነው ያሉት፣ ደካማ ከሆነ ለምን አይሞክሩትም? ነጋ ጠባ ኤርትራ ከአፋቸው የማይወርደው ኤርትራ ደካማ ስለሆነ አይመስለኝም፣ ጠንካራ ስለሆነ እና ኤርትራ ከኛ ጋር መስራቱ የነበረውን የሁለቱ ሀገሮች ልዩነት በሰላም መፍታቱ ኤርትራ ደካማ ነው ያሉት ኤርትራ ቶም ደካማ ወይ ከዓ ኤርትራ ኣብቲ ናይ ህወሓት ጊዜ ኣብ ዝነበረሉ ጊዜ ኤርትራ ደካማ ይብሉ ነይሮም ማለት እዮም ፕሮፓጋንዳ ንክጥዕሞም። ኤርትራ ደካማ እንድሕር ዳ ኮይና ከይዶም ዘይፍትንዋ ኤርትራ ግን ደካማ ዘይኮነት ሓያል ሃገር እያ ብምባል እዩ ብርሃን ጁላ ናይ ቃል ምስክርነቱ ይብለን። እዚ ክቡር ፕረዚደንት ኢሳያስ ኣፈወርቂ ዝበሎ ብርሃን ጁላ እንታይ ዝብል ኣሎ ተሪር መልሲ ይብሉ ነቶም ንኤርትራ ንክትጎብጡ ንኤርትራ ዘየለ መልክዕ ኣመሓዝ ከምኡ ከዓ ኤርትራ ደካማ እያ ኤርትራ ከምዚ ገለ ትብሉ ብርሃን ጁላ ኣብ ሓደ ኣጋጣሚ እንታይ ኢሉ ደካማ ተኮይና ከይዶም ዘይፍትኑ ሕጂ ከዓ ጆን መንጋግ ኤርትራ ደካማ እንድሕር ዳ ኮይንካ ምፃእ ከምዛ ብርሃኑ ጁላ ዝብላ ዘሎ ኤርትራ ደካማ እያ ዝብል ሰብ እንድሕር ዳ ሃልዩ ኮይኑ ከይዱ ይፈትን። ኤርትራ ግን ደካማ ዘይኮነት ኤርትራ ሓያል ሃገር እያ ኢልኩም። ኦኬ ጆን መንጋግ ኤርትራ ደካማ ነው ያሉት፣ ደካማ ከሆነ ለምን አይሞክሩትም? ነጋ ጠባ ኤርትራ ከአፋቸው የማይወርደው ኤርትራ ደካማ ስለሆነ አይመስለኝም፣ ጠንካራ ስለሆነ እና ኤርትራ ሓያል ስለ ዝኾነ ዳያም ካብ ኣፎም ኤርትራ ዝብሉ ዘለዉ ለይትን መዓልትን ዳ እምበር ኤርትራ ደካማ ኣይኮነትን፣ ኤርትራ ሓያል ሃገር እያ። እቲ ደካማ እያ ዝብል ሰብ እንድሕር ዳ ሃልዩ ኮይኑ ግን ከይዱ ይፈትን እያ እታ መልሲ እሞ ዌልካም ብፍቅሪ እንድሕር ዳ መፂኹም ህዝቢ ኤርትራ ፍቅሪ እዩ። እንድሕር ብሓዊ መፂኹም ከዓ ዓፀፌታ ግብረ መልሲ ክበኩም እዩ። እዚኣ እታ መልሲ ማለት እዩ። ክቡራት ተኸታተልቲ ሶል ሚድያ ኣብ ዋሽንግተን ዲሲ ብምክንያት እዛ ክብርቲ ዕለት 24 ጉንበት ኣዝዩ ደስ ዘብል ይበዓል ኣሎ። እስከ ገለ ደርፊ ናባኹም ከብሎ እሞ ይቀኒየለይ ሰሰናይ ወደ ሓንኩ
ما بنا قدموا بنا لحل مدافنا ما بنا ينبلي أبي عمي لي سهد أي ربا إنك السيمودا ما بنا ينبلي أبي عمي لي سيتنا يسيحوا لي ኤርትራ ደካማ ነው ያሉት ደካማ ከሆነ ለምን አይሞክሩትም? ነጋ ጠባ ኤርትራ ከአፋቸው የማይወርደው ኤርትራ ደካማ ስለሆነ አይመስለኝም፣ ጠንካራ ስለሆነ እና ኤርትራ ከኛ ጋር